አዎ አላህ ሱብሓነሁ ወተዓላ ምን ይለናል? ሴቶቻችሁ እርሻ ናቸው እረሷቸው፣ እንደፈለጋችሁ አርጓችሁ እረሷቸው። ሰበበ ኑዙሉ ምንድነው? የሁዶች ሴትን በኋላዋ በስተኋላዋ አስፈንድደው ከተገናኟት ልጁ አይነ ሸውራራ ይሆናል ይሉ ነበር እና እነሱን ለመክለፍ አላህ ሙሉ ፍቃድ ሰጠ። ኒሳኡኩም ሐርሱን ለኩም፣ ሴቶቻችሁ እርሻ ናቸው ለናንተ። ፈእቱ ሐርሰኩም፣ የእርሻችሁን እንደፈለጋችሁ እረሱት። ፈእቱ ሐርሰኩም አናሽእቱም፣ እንደፈለጋችሁ አርጋችሁ እርሻውን እረሱት። ወቀዲሙ ሊአንፉሲኩም፣ ለነፍሳችሁ አስቀድሙ ለአላህ መልካም ስራ መልካም ነገር። ወተቁላህ፣ አላህን ፍሩ አለ። ቂጥ አይነካም እንጂ ብልቷን ብፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብፈልግ ገልብጠህ እንደፈለክ አርገህ አክት እሷን ላውን አርገህ አንተ ታችሁን ሆነህ እሷ ታችሁን ሆነህ አንተ ላውን ሆነህ እንደተመቸህ ሚስትህን ማረግ ትችላለህ። ቂጧን ብቻ ግን አላህን ፍሩ ይለናል። አላህ ወተቁላህ ይለናል። ቂጥ አይነካም። እንደፈለግንሳ ማድረግ ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም አይሻ ምን ትላለች? ነብያችን ሰለላሁ ዐለይሂ ወሰለም ምላሱን በምላስ ይነካው ነበር አለኝ። ሲሲንግ የሚባል ሚስት ከሆነ አዎ ሲሲንግም አለ፣ ከንፈሯን ትስማት አለ፣ ምላሷን በምላስ እንደገና ማሻሸትም አለ። ደግሞ አግብተን የማናውቅ ሰዎች ያገቡ ሰዎች ምክር እንውሰድ። ወሲባዊም ጉዳይም ሆነ የማስተዳደርም ሆነ ሁለመናውን ያገቡ ሰዎች ምክር እንውሰድ። አላሁመ